ላለፉት ዓመታት የግጭት መንስኤ የነበሩ ጉዳዮች ላይ ተነጋግሮ እልባት በመስጠት የተያዘው 2018 ዓመተ ምህረትን ሰላም የሰፈነበት ማድረግ እንደሚገባ ወደ ተገለጸበት ዝርዝር ጥንቅራችን እንወስዳችኋለን። ኢትዮጵያ ባለፉት ጥቂት ዓመታት ብቻ በርካታ ግጭቶችን ማስተናገዷን የገለጹት ዝግጅት ክፍላችን ያነጋገራቸው የሃይማኖት አባቶች ዘንድሮ ከምንጊዜውም በተለየ ሰላም እንዲሰፍን የሁሉም የጋራ ጥረት ያስፈልጋል ነው ያሉት። ሪፖርተራችን ምስሊያ ሺም የሃይማኖት አባቶቹን አነጋግራ ተከታዩን ዘገባ አሰናድታለች። ሰሞኑን የወጣው የአውሮፓውያኑ 2025 ግሎባል ፒስ ኢንዴክስ የዘንድሮ 19ኛ ዓለም አቀፍ የሰላም መረጃ ጠቋሚ ሪፖርት ኢትዮጵያን ደካማ የሰላም ሁኔታ ያላት ሀገር ሲል ገልጿታል። የዓለም ሀገራትን የሰላም ሁኔታ የሚያሳየውን መዘርዝር ያዘጋጀው ዓለም አቀፉ የኢኮኖሚና ሰላም ኢንስቲትዩት በጥናቱ የሀገራትን የሰላም ሁኔታ ለማመላከት 23 የሚሆኑ የጥራትና የመጠን አመልካቾችን የተጠቀመ ሲሆን በዚህ መሰረት በያዝነው የፈረንጆቹ ዓመት ከተመለከታቸው 163 ሀገራት ውስጥ ኢትዮጵያ 138ኛ ደረጃ ላይ ተቀምጣለች። በአፍሪካ አህጉር 44 ሀገራት በጥናቱ የተካተቱ ሲሆን ከነዚህም ውስጥ ኢትዮጵያ 36ኛ መሆኗን ነው የሚያመላክተው። ዓለም አቀፉ የሰላም መረጃ ጠቋሚ የጥራትና የመጠን የሰላም መረጃ ጠቋሚ ነጥቦችንና አመላካቾችን በመጠቀም የሀገራትን የሰላም ሁኔታ ከ1 እስከ 5 ነጥብ የሰጠ ሲሆን ጥቃት፣ ግጭትና ግጭት ያስከተለው የኢኮኖሚ ድቀት ደግሞ ከመስፈርቶቹ መካከል ናቸው። በመሰል ግጭቶች ተጎጂ በመሆኗ ከሰላም ጠቋሚ ሪፖርቱ የግርጌ ሀገራት ተርታ በተቀመጠችው ኢትዮጵያ ታዲያ ሰላም ከየትኛውም ነገር መቅደም ያለበት ጉዳይ ነው ይላሉ የየዕለት መልእክታቸው ስለ ሰላም የሆኑ የሃይማኖት አባቶች። ሰላም አገር ነው፣ ህዝብ ነው። ህዝብ ሰላም ከሆነ አገር ሰላም ከሆነ የምንነዳ ቢኤች ሌሎች መኪናዎች ምንኖርበት ፎቆች ሰላም ነው ማለት ነው። ስለዚህ ለዚህ ሰላም ሲባል እኔ በራሴ ላይ ሰላም መስራት አለብኝ። በራሴ ላይ ሰላም ከሰራሁት በልጆቼ ላይ እሰራለሁ። ሰላም ከሌለ ንግድ የለም። አርሶ ቆፍሮ ማለስለስ፣ መዝራት፣ መትከል የተዘራውን ደግሞ ሰብስቦ ወደ ጎተራ ወደ ገበያ ለማድረስ የተተከለውም አብቦ አፍርቶ አትክልቱ አዝርዕቱ ይሄ ሁሉ ወደሚመለከተውና ለሚመለከተው ለማድረስ የደከመው አካል ተጠቃሚ ለመሆን ሰላም ሁለመና ነው። ኢትዮጵያውያን ብሔርና ሃይማኖትን ጨምሮ በተለያዩ ነገሮች ላይ መሳሰሉ ይችላሉ፣ የውስጥ ችግሮችም ሊኖርባቸው ይችላል የሚሉት የሃይማኖት አባቶቹ ሁልጊዜ ችግር ሲፈጠር ግን የችግሩን ባለቤት መለየት ጠቃሚ መሆኑን ነው የሚናገሩት። ወይ የከሰረ አለ አሊያም ደግሞ ከግጭቱ አትራፊ አለ ማለት ነው። ስለዚህ መለየት ያስፈልጋል። ሰላማዊን ሰላም ከማይሻጋር በሰሜን በምስራቅ በምዕራብ ማን ነው እያስቸገረ ያለው የምለውን ነገር ብናስበው እኔ አንተ አንቺ ይሄንን አሁን ችግር እየፈጠረ ያለው አካል የኔ ልጅ ነው፣ የአንቺ ወንድም ነው፣ የሱ ወንድም ነው። ምንድነው ጥቅሙ? እሱን እየገደለ እኮ አሁን እሱ ሄዶ እዛ ቢት አንድ ነገር ለማድረግ ቢሄድ መንገድ ይዘጋል፣ እሱ ይሞታል። የሚገለው ማን ነው? ወንድሙ ነው። የሃይማኖት አባቶቹ አክለውም በሀገሪቱ ለሚፈጠሩ ችግሮች እያንዳንዱ የሃይማኖት ተቋም ኃላፊነት እንዳለበት የገለጹ ሲሆን ያስተሳሰብና የአመለካከት መጣመም ለግጭቶች ሁሉ መንስኤ በመሆኑ እንዲህ ያለው ችግር ላይ መስራት ከተቋማቱ እንደሚጠበቅ ነው ያስረዱት። ለዚህ መስራት አለብን። የሃይማኖት አባት ተባዮች እንለው ሰዎች እኛ ራሳችን ችግር አለብን። በቤተ ክርስቲያንና በመስጊድ የምንሰራቸው ስራዎች በህዝብ ዘንድ ቅቡልነት ከሌለው እኛ ፈጣሪን ፈሪዎች ካልሆን ሌላ እንዴት ፈጣሪን ይፈራል? በምድሪቱ ላይ ምን ሰርቼ ሊሂድ የሚል አስተሳሰብ አመለካከት እንዲኖረው ያስፈልጋል። አሁን እኮ እየቸገረን ያለው የአስተሳሰብና የአመለካከት ድሪቶ እኮ ነው። ከላያችን ላይ አልወድቅ አልገፈፍ ብሎ ይህን ነው ስለዚህ ቆም ብሎ ማሰብ አምና በዚህ ህይወት ካለፍኩ ዘንድሮ በየት ማለፍ አለብኝ ብሎ የሚያስብ መሆን አለበት። ካለፈው የጋራ ታሪካችን በመማር የዛሬን ነባራዊ ሁኔታ ታሳቢ ያደረገ ለነገን የስኬታችን ሚስጥር ኢትዮጵያውያን አንድነታችን ነው ያሉት አባቶቹ ይህንን ተረተን በተለያዩ ምክንያቶች የሚያጋጥሙ ልዩነቶቻቸውን በሰላማዊ መንገድ ብቻ መፍታት አለብን ሲሉ መክረዋል።
በዚህ መሰረት በያዝነው የ2018 ዓመት የጋራ የሆነችውን ሀገራችንን ሰላማዊ ማድረግ የሁላችን ኃላፊነት ነው ሲሉም አክለዋል። ሊፈጠሩ የሚችሉ ግጭቶችን ለማርገብና ሰላማዊ መንገዶችን ብቻ ታሳቢ ባደረገ መልኩ አለመግባባቶች እንዲፈቱ ጥረቶችን ሲያደርጉ እንደነበር ጠቅሰው አሁንም በተቃርኖ ውስጥ ያሉ ልጆቻችን ልዩነቶቻቸውን በመወያየት በምክክር በድርድርና በሽምግልና መፍታት እንዳለባቸውና ሀገራዊ ሰላሙ እንዲጸና አባታዊ ጥሪያቸውን አቅርበዋል። የ2017 የችግሩ መንስኤዎችን በደንብ አጥረን ገምግመን ለይተን 2018ን ሰላምን ፍቅርን ይዘን ማግባት እንዳለብን በጽኑ አምናለሁኝ።